የድሮ ቃል ኪዳን ያሁኑ ሩቅ የድሮ ሄርሜላ ተስፋዬ ያሁን ነው ሂዳያ ተስፋዬ ደሳለኝ አበራ። ሃይማኖት የለቀኩበትን ምክንያት ልንገራችሁ። ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም። ያሄራ ወንድሜ አድምጦ አንተም ስለ ሙስሊሞች ያለን አቋም ያሳውቅ። በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው አላህም ያው እግዚአብሔር ነው ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ሃይማኖት የለቀኩበትን ምክንያት ልንገራችሁ። ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም። መንፈሳዊ ነገር ስለተገለጸልኝ ነው። ማን ነው የገለጸልሽ ካላችሁኝ ፈጣሪ። ሁላችንም ውስጣችን ፈጣሪ አለ። ያንን ፈጣሪ አድምጡት። ሲቀጥል ደግሞ ትንሽም ሆነ ትልቅ ኡስታዞች እዚህ ቲክቶክ ላይ ስትንጫጩ እያየው ነበር። አቴንሽኔን ስቲች ሳላረግ ልስጣችሁ። እኔ ሂክማ ነኝ። እኔ ሳወራ ስለ ራሴ ነው ማወራው፣ ስለ ራሴ አመለካከት ነው ማወራው እንጂ ያሁን ሁላ እኔ አልወክልም። አትወክሉኝ። አሁንም እኔ ብወጣ ላይ ከሆነ ከኩንታል ስኳር ላይ አንድ ፍሬ ስኳር እንደተቀነሰች ማለት ነው። ለምንድን ነው የምትንጫጩት? በቃ አወራው፣ በቃ አለቀ። ሲቀጥል ደግሞ ማለት ነው እናንተ እነዚህ አንዳንዶቹ ጨቋኝ አትሁኑ። የግድ መሳሪያና ጎራዴ መያዝ የለብህም ለመጨቆስ። ሰውን ሐሳቡን አትጨቁን። ማን የድሮ ቃል ኪዳን ያሁኑ ሩቅ የድሮ ሄርሜላ ተስፋዬ ያሁን ነው ሂዳያ ተስፋዬ ደሳለኝ አበራ። የበፊቱ ሜላት ያሁን ደግሞ ኢልሃም። የበፊቱ በረከት ያሁኑ ይየ በስም መቅደሊት። የበፊቱ ሰላም ያሁን ደግሞ መክፊራ። ትግስት ነበረ ሰብሪና። ያስሚን እባላለሁ። ያስሚን አርሴማ። ከሰለም ስንት ዓመት ነው? 6 ከሰለም 23 ዓመት። ወደ 3 ዓመት ሆነኛል። ገና 8 5 ወር ወደ 3 ዓመት እየሄድኩ ነው። 1 ዓመት ሊዝ ነው ሐምሌ ላይ 3 ሰላም 4 ወር ነው ገና። ማሻአላህ 4 ያሄራ ወንድሜ እንኳን አደረሰሽ ያሄራ ዋህቴ። ሰው ሃይማኖቱን ከዚህ እውነትም ይሁን ውሸት ሊቀየር ይችላል። ሰው ሃይማኖት መጨለት ነው። በዚህ የሆነ ሁሉም ሙስሊም አንድ ጊዜ ክርስቲያን የሆነ መሰለኝ ከወለታና ወደ ኢብራሂም አንድ ሰው ተቀየረ ብለው ሲያስቁል ነበር ሰዎቹና ሴት ናት ወለታና እንግዲህ ወደ ኢብራሂም እናት የተቀየረችው ማለት ነውና ዙሮ አያስኬድም። እኔ ሙስሊም ወንድሞቼ ጋር እኖራለሁ፣ አብሬ ተካብሬ እኖራለሁ። በጣም ነው የምወዳቸው፣ በጣም ነው የሚወዱኝ። ምንም ችግር የለውም። ግን እኔ እነሱ ደስ እንድላቸው ብዬ አምልኮቴን ትቼ አላህ አምላኬ ነው ልል አልችልም። ወይም እነሱ የሚዘምሩትን መዝሙር እየዘመርኩ የእነሱ አምልኮ ቦታ ልገኝ አልችልም። እነሱም እንደዛው ጌታ ተወለደ እያሉ እንደማይዘምሩልኝ ሁሉ ድንበር ሚዛናዊ የሚሆን ስንል ልክና ድንበር ብናውቅ ይገባል። ምክንያቱም ይሄ ሃይማኖት ነው፣ ሴንሲቲቭ ነው። የምታመልከው ብቻ ነው የምታመልከው እንጂ ሰውን ደስ እንዲለው ብለህ አምላክህን ትተህ ሌላ አምላክ አታመልክም። ምክንያቱም ስለሚለያይ ማለት ነው። ስለዚህ ይሄ ልክ አይደለም። እነዚህ ልጆችም የሚያደርጉት ነገር ሙስሊም ወገን ደስ እንዲለው ብለው የዘመሩ እንደዚህ የሚያደርጉ ነገር በጣም ልቅ የሆነ ክርስትና ለዘብተኛ መሆንና ግዴለሽ መሆን ነው እንጂ እስኪ ሙስሊሞቹ መተው ቤተክርስቲያን እየዘመሩ ነው ያቸው አያደርጉት። ምክንያቱም ልክ ያውቃሉ፣ እነሱ በጣም ጎበዞች ናቸው። አድምጦ አንተም ስለ ሙስሊሞች ያለን አቋም ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ
የራስህን ደግሞ አምነህ አምልከህ ትኖራለህ። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? እሺ እሸቱ ይህንን አልክ። እሺ ይሄ ፍርደ ገምድልነት ነው። አንደኛ ልጁ ሙስሊምን እጠላለው፣ ከሙስሊም ማህበረሰብ ጋር በሰላም መኖር ማህበራዊ ህይወት ማስኬድ አይቻልም አላለም። ልጁ ዕቀብተ እምነት ላይ ሰራ። ስለ ቁርአን አወቀ፣ ያወቀውን አነበበ፣ ያነበበውን አስረዳ። በዛ ምክንያት ሰደብከን ተባለ። ከመጽሐፉ ያለውን ሲናገር ሰምተናል። ከዚህ አጸፋ መጽሐፍ ሳይጠቅሱ ለመከራከር ለማስረዳት ሳይሞክሩ ቀጥታ በጣም የሚያስጠላና የሚዘገንን ስድብ ክብር ይግባውና ጌታችን ኢየሱስ ክርስቶስን ሲሰድቡት፣ አምላኬ የምትለው እግዚአብሔርን ሲሰድቡ፣ ቅዱሳንን ድንግል ማርያምን ሲሰድቡ፣ በሙሉ ክርስቲያን መጥፋት አለበት መገደል አለበት እያሉ ሲዝቱ የነበሩ ሙስሊም ወገኖችን ለምን በነካ አፍህ አልተቸህም? ወይም ደግሞ የአንተ ጓደኛ ኢብራሂም አንተ እንዳረከው ሁሉ ለምን እሱ ክርስቲያን ወገኖችን አትስደቧቸው፣ አምላካቸውንም አትስደቡ፣ ሁሉ በአግባብና በውይይት ይፈታ ብሎ ለምን እንዳንተ ድምፁን አልሰጠም? ቃሉን አላወጣም? እኔ እሸቱ ጥሩ ሰው ነህ፣ ሁላችንም እናከብርሃለን። ነገር ግን ሚዛናዊ ለመሆን ብለህ አሁን የሰራው ቪዲዮ በፍጹም ትክክል አይደለም። ለምንድን ነው ትክክል የማይሆነው? እልፍ ጊዜ ቤተክርስቲያን ተቃጥሏል። ብዙ ጊዜ ክርስቲያኖች ተሰድበዋል። ብዙ መጽሐፍ ተጽፎብናል። ብዙ ቪዲዮ ተሰርቶብናል። ክርስቲያኖች ታርደዋል። ብዙ መከራ ተቀብለዋል። አሁንም እየተደረገ ያለው ይሄ ነው። አንተ ግን ሰይፍ ካላስቀበልኳችሁ እያልክ ነው። ስለዚህ አሁን ያልከውን ሐሳብ በፍጹም አልስማማም። ይሄኛው ሐሳብ ግን ያስማማኛል፣ ላንተም ይጠቅምሃል፣ ስማው። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለነው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ የምትወጡ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደሸቱ መለሰ በሆን ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብሮ እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋለሁ። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀው ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁት አይደለም፣ ነዋሪው የሚኖረው ህይወትን ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበት እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው።
አንተ ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን እናደንቃለን። በዚህ አመለካከት ግን አንድም ሐሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም አንተ ጓዳ መኝታ ክፍል ገብተ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብረ ነበር። የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቀማችሁ የገዛ ወንድማችሁን የምትበሉት የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደባለው? ተሳደብኩ አለው ወይስ ልጁ? እነሱ ተሰደብን አሉ ተናቀብን አሉ። ልክ ናቸው አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እና አህመድ እንጀበል፣ ኡስታዝ አዘቦ በከር፣ ሐሰን ታጁ ሌሎችም ጻፊያንን አውጣችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው አቻነቱ። እንደ አህመድ እንጀበል የራክስን ክስ ምን ይሉኛል ተብሎ ታስቦ እቅድ ታቅዶ ጽሁፍ ተጽፎ ማህበራዊ ሚዲያ ላይ ተለጥፎ በጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ጉዳይ አማካሪነት ተደብቆ መቀመጥ ግን ነውር ነው። ነውር ነው። ታዋቂነትን ይዞ እንዲህ ደግሞ እኛ አልተከባበርን ከሙስሊም ወገኔ ጋር አታጣሉኝ እየተባለ ሙስሊሙ ሲሳደብ እየሰማችሁ ኡስታዙን የሚቃወም አንድ አማኝ አጣችሁ። እኔ ወዳጆች አሉኝ በስልክ ነው የሚነግሩኝ ማህበራዊ ሚዲያ ላይ ታዋቂ ስላልሆኑ ማህበራዊ ሚዲያ ላይ ወጥተው መናገር ስለማይችሉ አብረውኝ ያሉ ሙስሊሞች መናገር ስላልቻሉ የነሱን ሐሳብ አምጥቻን ሃይ ሰላም እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሰይጣን ላይ ሰይጣን በሶስት ሃይማኖቶች ላይ እንመልከት እስቲ በክርስትና በዋቄፈናና በእስልምና በሶስቱም አስተምሮቶች ላይ የሰይጣን አስተምሮ ይለያያል። ይህንን ካለማወቅ የተነሳ ይመስለኛል በክርስትና ሰይጣን አለ which is የተጣለ መልአክ ነው እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚሰራ ወንጀል የሚያሰራ ነው። ይህ ሰይጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሰይጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 ላይ ሰይጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሰይጣን የሚባል ነገር የለም፣ አይታመንም። ሰይጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖር አይችልም፣ ያጠፋዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሰይጣን የለም። ስለዚህ ድግምት፣ ሟርት ምናምን ሰይጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሰይጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሰይጣን ጾታ አለው። በክርስትና ውስጥ ግን ሰይጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሰይጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሰይጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሰይጣን አለበት ተብሎ የሚታመነው with the exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሰይጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሰይጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሰይጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም።
ለምን አስቀድሞውኑ ሰይጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይሄ ከሆነ ካዲያ ሰይጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሰይጣን ይዟዟራል አለ ከተባለ ሰይጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንፃር ነው ይሄን አስተምሯችሁን ጠንቀቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ ምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አትችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነ ልትቀበለው ይገባል። አስቀድሞውኑ ሰይጣን ካለብህ ሰይጣን አደረክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ